ዲጂታል ኢትዮጵያን ለማድረግ በሚደረገው ጉዞ ውስጥ የተለያዩ ተቋማት የአሰራር ስርዓታቸውን በማዘመን ላይ ይገኛሉ። የዚህ አንድ አካል የሆነና በተለይም የሚደርስን የትራፊክ አደጋ መረጃ በቴክኖሎጂ እንዲመዘገብ የሚያስችል መተግበሪያ ሙሉ ለሙሉ ወደ ትግበራ ገብቷል። መተግበሪያው ከዚህ ቀደም አደጋዎች ሲደርሱ ይሰራበት የነበረውን የማኑዋል መረጃ አያያዝ ወደ ዘመነ ዲጂታል የአሰራር ስርዓት የሚቀይር ነው። አደጋ ከደረሰበት አካባቢ በመተግበሪያው የሚሞላ መረጃ በቀጥታ ወደ ፌዴራል ፖሊስ ሰርቨር ይገባል ተብሏል። ተሽከርካሪው የት ቦታ ላይ ነው፣ በምን ምክንያት አደጋው የደረሰበት፣ የትኛው ተሽከርካሪ፣ የትኛው ታርጋ ቁጥር፣ ምን ያክል ሰው ተጎዳበት፣ የቆሰለ፣ አውቶማቲካሊ የሞተ፣ ሌላ አደጋ የደረሰበት፣ እዛ አካባቢ ባለው ሀብትና ንብረት ላይ ያደረሰው አደጋ ካለ በፒክቸር አስደግፎ በፎቶግራፍ አስደግፎ መረጃውን በቀጥታ ከቦታው አንድ ዳታ የሚሞላ ሰው ላላቃው አሳይቶ ያንኑ ማስተላለፍ ይችላል ማለት ነው። ከዛ ሲለቀቅ በቀጥታ የፌዴራል ፖሊስ ሰርቨር ውስጥ ነው የሚገባው። ያለፉትን 2 ዓመታት መተግበሪያውን ወደ ስራ ለማስገባት በትኩረት ሲሰራ መቆየቱና ጥብቅ የደህንነት ፍተሻዎችን ማለፉም ተገልጿል። የውጭ ድርጅት ነው እንትኑን ያበለጸገው ቴክኖሎጂውን። ነገር ግን ከደህንነት አንጻር ተፈትሾ በተደጋጋሚ ታይቶ በአገራችን ይሄንን ከሚለካ ተቋም በዛ መሰረት እውቅና ያለውና እንዲሁም ደግሞ የአጠቃላይ ሲስተሙ ለኛ ይሆናል አይሆንም የሚለውንም ጭምር ለማየት ወደ 6-7 ወር ያህል የሙከራ ጊዜ ተሰርቷል። መተግበሪያው በቀጥታ ወደ ስራ ከመግባቱ አስቀድሞ ለ6 ወራት ያህል በሙከራ ደረጃ በተወሰኑ የሀገሪቱ አካባቢዎች ተግባራዊ ሲደረግ መቆየቱም ተመላክቷል። ፓይለት ቴስቱ ለ6 ወር በተለያዩ ክልሎች ሲካሄድ ነው የቆየው። አማራ ክልል ባህር ዳር ላይ፣ ኦሮሚያ ጅማ ላይ፣ ድሬዳዋ ራሱ ድሬዳዋ ላይ፣ አዲስ አበባ በ4 ክፍለ ከተሞች ላይ ከ6 ወር በላይ ፓይለት ቴስት ሲሰራበት ነው የቆየው። ሶፍትዌሩ ሙሉ በሙሉ በትክክል ማገልገል እንደሚችል እርግጠኛ ተሆኖበታል ማለት ነው። ስለዚህ በቀጣይ የስልም ስራ የቆየ ነው ከፌዴራል ፖሊስ ጋር ነው። አሁንም በቀጣይ ከፌዴራል ፖሊስ ጋር ወስደን ወደ ተግባር እንለውጣለን ብለን ነው። ወደ ስራ የገባው መተግበሪያው ጊዜ ቆጣቢና ተአማኒ ከመሆንም በላይ ከትራፊክ አደጋ ጋር በተያያዙ የሚያጋጥሙ የመረጃ ክፍተቶችን ያርማል ተብሏል። ከዚህ በፊት ለምሳሌ በትራፊክ አደጋ ሰው አትስፖት ቦታው ላይ ትራፊክ ፖሊሱ የሆነ አደጋ ደርሶ ያ ሰውዬ እዛው ከሞተ ሞቷል ተብሎ ይሞላል። ነገር ግን ሆስፒታል ሄዶ ሲሞት ግን ምንም የሚባል ነገር የለም። በምንድን ነው የሞተው የሚለው ነገር ምናልባት የኩነቶችና ሆስፒታሎች ካልሆኑ፣ ይሄኛው ግን ለማስተሳሰር ጥረት ስለሚያደርግ በሀገራችን የሚደርሱ የትራፊክ አደጋዎችን በትክክል ሊያስረዳ የሚችልና መንግስትም ፖሊሲም ስትራቴጂም ቀርጾ በትራፊክ አደጋ ላይ ሊሰራ የሚችላቸውን ነገሮች ለመስራት እጅግ በጣም አስተዋጽኦ የሚያበረክት ነው። መተግበሪያውን ከሙከራ ወደ ሙሉ ትግበራ ለማሸጋገር በየደረጃው ለሚገኙ የፖሊስ ቴክኖሎጂ ባለሙያዎች ተከታታይ ስልጠናዎች እንዲወስዱ በመደረጉ ከዛሬ ጀምሮ ሙሉ ለሙሉ ወደ ትግበራ ተገብቷልም ነው የተባለው። ዛሬ አንድ ነው አይደል? ከዛሬ ጀምሮ ወደ ሙሉ ትግበራ ይገባል። ያ ብቻ ሳይሆን እኛም የምንቀበለው በሲስተሙ ነው ማለት ነው። እንደ ፌዴራል ፖሊስ የምንቀበለው በዚህ ተማምነን ነው ይሄድ ነው። አንዳንድ ክፍተቶች ሊኖሩን ይችላሉ። ያኛው አንዱ የኔትወርክ አንዳንድ የተወሰኑ ነገሮች እንትን ይላሉ። ቴክኖሎጂው ግን በሶስት መልኩ እንዲሰራ ነው ያደረግነው። አንደኛው ዴስክቶፕ ላይ የሚሰራ ነው። ሁለተኛው በሞባይል አፕሊኬሽን የሚሰራ ነው። በሶስተኛው ደረጃ ደግሞ በዌብ ወይም ደግሞ ኔትወርክ የሚሰራ ነው። ስለዚህ እነዚህን ሶስቱን አማራጭ ተጠቅሞ መስራት የሚቻልበት ሁኔታ ይኖራል።